ብዙ ጊዜ አይታችሁ ከሆነ ልከኛ ማንለውን ነገር ለማለት ፈልገው ቅርጽ ሰርተውልን ይሄ ሁሉ መጋጋጥ አርሴማ ልታስገቡ ነው። መች በአብ ተስማማንና መች በጊዮርጊስ ተስማማንና መች በማርያም ተስማማንና መጀመሪያ በመንፈስ ቅዱስ አልተስማማነውን። በእግዚአብሔር መንፈስ ቅዱስ አጋንንት አይወጣም የሚል ሰው፣ በእግዚአብሔር አብ ስም አጋንንት አይወጣም የሚል ሰው በቅዱስ ጊዮርጊስ ስም አጋንንት ይወጣ ብሎ እንዲያምን ነው የምትፈልጉት? አሁን ቃሌ ምን ይባል? ምን እምነት ውስጥ ያለው አሁን ቃሌ የሚባል ምንም ሙሉ ወንጌል ነው? መካነ ኢየሱስ ነው? ሐዋርያ ቸርችር ነው? ካልቪኒስት ነው? አንድ አርጌ እኮ ነው እሱ አንድ አርጌ ያዛቸው በላቸው እኮ ነው። ምን ቦታ ላይ ይቀመጣል? ትቀያይረዋለህ። በቃ እንዲህ እንደፈለግ መልኩን ትቀያይረዋለህ። በቃ እዚህ ረገ እንጂ አሁን እዚህ ቲክቶክ ላይ ያሉትማ እኮ ምንም ያው ቢዝነስም አለ፣ ጥቅምም አለ፣ ትስስርም አለ። ምን ችግር አለ? ይኸው ቁጭ ብሏል። ክርስቶስ ለዓለም ተሰቅሏል የሚለው ለተወሰኑ ሰዎች ነው የሞተው የሚለው ልሳን ሁለት አይነት አለ ብሎ የሚያምነው እናንተ የምትቀባጠሩት ልሳን የለም የሚለው ሁለቱም አንድ ላይ ሆነ ቁጭ ብሎ ትሮስ ለመተቸት ቁጭ ብሎ አንድ ላይ ቁጭ ይላል። እንግዲህ እኮ ዲያብሎስን ምን ብለን ነው የምንጀምረው? አትገጽ ብለን እኮ ነው ወኩለንታዬ በትዕምርተ መስቀል ፊቴና መላ ሰውነቴን በትዕምርተ መስቀል ላለው አማትባለሁ። ለምን? ሴጣን የምንክድበት ነው። ሴጣን የምናሸንፍበት ኃይል ነው። ስምንት ትምህርተ ሥላሴ ዘምራን እየገቡ ነው በአሁን ሰዓት እያየው ማለት ነው። ከካህናቶቹ ጋር ተደባልቀው እያስገቧቸው ነው። እጥረት ሲኖር የሰው እጥረት ሲኖር ይደረጋል። ግን ስርዓቱ ምንድን ነው የሚያዘው? ቤተ መቅደሶች ትልልቅ አዳራሾች ሲገዙ ጠባብ ስለሆኑ ቅኔ ማህሌቱና መቅደሱ እዛው በዛ ይሆነ ሴቶቹ ወደ መቅደስ የመቅረብ እድል ይኖራቸዋል። ሁለተኛ ነገር ደግሞ ንክክ ይኖራል፣ ይነካካሉ። ስለዚህ ሀሳባችን ሌላ ውስጥ ይገባል እንጂ ሴት እኮ ርኩስ ሆና እኮ አይደለም። ግን ምንድነው ሰው ሲጠፋ ግን ምንም ነገር ሊደራረግ ይችላል። ግን እንደ ስርዓቱ ግን መቋሚያ ይዛ ጽናጽን ይዛ እዛው ዝም ብላ ግን እንደዚህ ስትል ግን ንክኪ ይኖራል፣ መገፋፋት ይኖራል። ማህሌት ላይ ሲቆም ማለት ግን መርጌቶች ወንዶች ሲሆኑ አንድ ወንዶች ሴቶችም ሲሆኑ እንደዛ ነው እንጂ ትክክለኛውማ ጽናጽን ይዞ መቋሚያ ይዞ ጥምጣም አድርጎ ካባ አድርጎ መዘመር ያለበት መርጌታ አይደለም። ሴቶች እኮ ነው የምልህ። ለመሰለ አሁን ስርዓቱ ተለያየ። የኢትዮጵያው ስርዓትና የአሜሪካው ስርዓት እየተለያየ መጣ። አሁን እየሰማሽ ነው የምለው፣ እየሰማሽ ነው የምናማወራው ነገር እየሰማሽ ከሆነ ስርዓቱማ እየነገርኩሽ ነው። ግን እዛ የሚሆንበት ምክንያት የሰው እጥረት ነው እያልኩሽ ያለሁት እንጂ ስርዓቱ እንደዛ ነው እያልኩሽ አይደለም። ስርዓቱ ለምን እንደዛ ሆነ እንደሆነ ደግሞ ያልነው ለምንድን ነው? ወንዶች ሴቶች ሲቀላቀሉ ለዚህ አይነት ስህተቶች ይዳረጋሉ ነው እያልኩ ያለሁት። ስለዚህ እዛ አሜሪካ ላይ እንደዛ መሆኑ ብዙ ነገር ይደረጋል። አሜሪካ ከዚህ የሚባሰ ብዙ ነገር ይደረጋል። እንደዚህ የተደረገበት ምክንያት ደግሞ የሰው እጥረት ያመጣው ነገር ነው እንደዚህ ያደረገው። ስርዓቱ ግን እንደዛ ነው ወይ ካልሽኝ አይደለም ነው። አሁን ገብቶሻል? ገብቶኛል። እና እንትን አዲስ ነገር ስለሆነብኝ ነው እዚህ ያለው ነገር በዛ ነው። አመሰግናለሁ። ደህና ምሽ። እሺ እግዚአብሔር ያክብርልን። እሺ አሁንም ጠይቁኝ። ለምንድነው መምህር ማትባለው ምናምን በሉኝ። እሺ ግቡና እንደ ልማዳችሁ ጠይቁ። እናንተ ጉደኛ የሆናችሁ ሰዎች አደራችሁ ደግሞ እንደዚህ አይነት ጥያቄ እንዳትጠይቁኝ አደራችሁ ባካችሁ። እሺ ኔቨር ጊቭ አፕ። መምህር እድሉን ስለሰጡኝ አመሰግናለሁ። ዘርጋ ቆረልን። እሺ ወንድማችን። እኔም ጥያቄ ለመጠየቅ ፈልጌ ነበር። ከዚህ በፊት በህፃንነት ሳናቅ ከሴቶች ጋር ወይ ግንኙነት አድርገናል እንበል። ከዛ ወዲህ ደግሞ አርገን ዱቁና ተቀብለን ወይ በ14 እድሜ ወይ እስከዚህ ድረስ እያገለገለን ያለን ድንግልና አይፈረስም በዛ? ያው እኮ በልጅነት ሩካቤ ስጋ ያረገ ሰው ድቁና መቀበል የለበትም። ያው ከንስሐ
እንደው ምን አይነት ሰዎች ናቸው ዛሬ የምትገቡት ሰዎች? ሰላም ጤና ይስጥልን ዲያቆን ዘማርያም እንዴት አለ? ደህና ወይ? እግዚአብሔር ይመስገን። በመጀመሪያ ያላችሁን አገልግሎት ማለት ሁሌ እከታተላለሁ ከበፊት ጀምሮ። እንግዲህ እግዚአብሔር አምላክ በቤቱ ያበርታችሁ ያዝናችሁ እና በዚሁ ቀጥሉበት፣ አገልግሎታችሁን አስፉ። እኔ ሁለት ጥያቄዎች ነው የምጠይቀው። ማለቴ ኖርማሊ እኔ የማላምንበትኝ ሳይሆን አንዳንድ ከሌላም ቤተ እምነት ያሉ ወገኖቻችን የሚያነሷቸው ጥያቄዎችና እኔ አሁን የፈለኩት በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኩል እንዴት እንደምንረዳቸው ነው። የመጀመሪያው ጥያቄ እሺ፣ ስልክ ገብቶበት ነው መሰለኝ። አይ ቲንክ እሺ፣ አጠር እያደረጋችሁ እሺ፣ እንደዛ አድርጉ። ተመለስክ? እሺ፣ ቀጥል። እሺ፣ ይሄን እንዲህ ብሎ የማያምን አይውጣክ ነው ምናምን ስለምሉት ስለዛ ነው። እኔም ትንሽ እነሱ ልክ ከኔ በላይ አንብቦ ይሁን ወይ ደግሞ እኔ ሳልረዳ ቀርቼ ይሁን ምናምን በሚል እስቲ ከኔ በላይ ደግሞ የሚያውቁትን ልጠይቅ ለማለት ነው እዚህ የገባሁት። እግዚአብሔር ይስጥልኝ። ተባረኩ። አሜን። እሺ፣ አሜን። እግዚአብሔር ያክብርልን። ያው አሁን ምንድነው የተማርነው ነገር አሁን እዚህ ያነሳነውን ነገር እናንተ በደንብ እያሰላሰላችሁ በደንብ አርታችሁ ማየት አቴንሽን ሲከር የሚባል አለ አይደል? በቃ ፍላጎት ባይፖላር የሚባል ችግር አለ እና ናርሲስቲክ ነው የሚባለው። ናርሲስቲክ የሚባል አለ በሽታ። ይሄ ፐርሶናሊቲ ዲስኦርደር ነው። ሰዎች ሁሉ በተደጋጋሚ ጊዜ ስለኛ ካላወሩ የሚያመን እና ሁል ጊዜ ርዕስ መሆን መፈለግ፣ ይሄ የስነ ልቦና ጉዳት። ይሄ ሐኪም ቤት መሄድ አለበት። እንደዚህ አይነት ሰው ሆነት ከቻለ ጸበልን ቢሄድ እና እንደዚህ አይነት ወልድ ክርስቶስ ፈጣሪ ሆኖ አጋንንትን በስሙ የሚወጣለት ከሆነ አብስ ፈጣሪ አይደለም። ይሄ ሁሉ መጋጋጥ አርሴማን ለማስገባት ነው። ይሄ ሁሉ መጋጋጥ ስላስገባ ሳላስገባ እኮ አይደለም። ሄዲያው አርመን ላይ እኮ አለልህ እኮ የቅድስት አርሴማ ኢቭን አጽሟ አያለበት አጋንንት እኮ ይጮኻሉ እኮ እዛ ኢትዮጵያ ውስጥ መሰለ ደብተራ ነው እንዳትል እንደ ልማድህ፣ መተት ነው እንዳትል እንደ ልማድህ። ይኸው ገባና ሂድ። አርመን እኮ አለች። አርመን ኦርቶዶክስ ቤተክርስቲያን እኮ አለች። በስሟ እኮ ቤተክርስቲያን እኮ አለ። አጽሟ ያለው እዛው መቅደሷ ውስጥ ነው። ከአጽሟ እኮ አጋንንት እኮ ይወጣሉ እኮ። ሂድና እዛ አረጋግጥና ከዛ ውሸት ነው በል። አርሴማን ለማስገባት ነው። ልቀኛ ፋብሪኬት ያደረግናት የሚመስላቸው አሁን በእነሱ ቤት ምንድን ነው ኢትዮጵያን ስለው በቃ ኢትዮጵያ ሆነ አርሴማ የምትባል የሆነች ሴት ስለን በምናብ ልክ በልብ ወለድ ከሰማዕት አድርገን ዝም ብለን ቁጭ አድርገናት ከዛ የሆነ መልክ የሰጠናት አድርጎ ነው የሚያስቡት። መሄድ ነዋ። ሄዶ እኮ ማየት ነው። ከዛ ዘሚረክል ኢን ዘ ኦፍ ሴንት አርሴማ ብለህ ስትፈልገው በራሳቸው በአርመን ኦርቶዶክስ ቤተክርስቲያን ዌብሳይት ታወጣለህ። የሀገር አጋንንት ሲጮታ ያለ እርኩሳ መናፍስ ሲርቁታ ያለ የታመሙ ሰዎች ሲፈወሱታ ያለ ምን እያልን ይሄ ማለት የቅድስት አርሴማ አጽም መንፈስ እግዚአብሔር አለበት እያልን ነው። የቅድስት አርሴማ አጽም አጋንንት ያወጣል። በማን ኃይል? በእግዚአብሔር ኃይል። ልክ እግዚአብሔር አምላክ በጳውሎስ እጅ የሚያስገርም ተአምር ያደርግ ነበር እንደሚለው የጳውሎስ የልብሱ ጨርቅ ድው ይፈውሳል። ጨርቁ እኮ በራሱ እኮ ጨርቅ ነው፣ ግን የእግዚአብሔር ኃይል አለበታ፣ አጋንንትን ያወጣል። ልክ እንደዚህ ሁሉ ጨርቁ አጋንንትን ካወጣ አጽማቸው እንዴት አይከብር? ስጋው እንዴት አይከብር? ጥላቸው አጋንንትን ካወጣ አጽማቸው እንዴት አይከብር? ከልብስና ከስጋ ማን ከሰውነታችን ማን ይበልጣል? ከዚህ ልብስና ከሰውነቴ ማን ይበልጣል? ሰውነቴ ይበልጣል፣ ይከብራል አይደል? ይሄ ልብስ እኮ ይቀደራል፣ ይቀየራል። ይሄ እኮ ማየት ነው፣ መሄድ እኮ ነው። አርመኒያ አጽሟም አለ፣ ገድሏም እኮ አለ።
ሃጊዮግራፊ ኦፍ ሴንት አርሴማ የሚል ገድለ ቅድስት አርሴማ እኮ አለ እንግሊዝኛ ቅጂ። ስለዚህ ምንም ይሄ አሁን ከእናንተ ጋር አሁን እሱ አይደለም ጉዳዩን የምትጋጋጡት ምናምን ብለን እዚህ ሌላ መልክ አትስራ። በአብ ስም አጋንንት ይወጣል አይወጣም? መጀመሪያ በመንፈስ ቅዱስ ስም አጋንንት ይወጣል ሳይወጣ በመጀመሪያ ደረጃ እዚህ ጋር እንግባባ። ከዛ በአርሴማ ስም አጋንንት ይወጣል፣ በጊዮርጊስ ስም አጋንንት ይወጣል፣ በማርያም ስም የምትጋጋጡ ልታስገቡ ነው። መጀመሪያ ተግባቡ እዚህ ላይ። ለዛ ነው ፕሮቴስታንት ማለት ይሄ ነው። መጥቀን ስትይዘው እንዲህ ልትለኝ ፈልገህ ነው ይላል ስትሮማን ፋላሲ። ሁሉ ጊዜ እንደዚህ ልጠይቁ ጠይቄ መመለስ ሳይሆን በቀጥታ ተጋግጠ እንደምን እንደዚህ ዞረ መምጣት። አብ አይችልም ወይ? መንፈስ ቅዱስ አይችልም ወይ? ምን ችግር ደግሞ? በጣም የሚገርመው አጋንንትን እንደ ከባድ ነገር መሳል ተራ ነገር እኮ ነው። እኛ ሰንፈን ነው እንጂ ይወጣ የለም እንኳን ቅዱሳን እኛ እንኳን እንችል የለም። አንተ ልታወጣው ያልቻልከው እኛ ማውጣት ያልቻል ለምንድን ነው ሲሉት ምንድን ነው ጌታ ያለው? እኔ ፈጣሪ ስለሆንኩ ነው በእኔ ስላላወጣችሁ ነው ያለው አይደለም እኮ ያለው። የሰናፍጭ ታክል እምነት ቢኖራችሁ ካላችኋል ምንድን ነው ያለው? ይህ ወገን ግን ዝንቱ ዘመድ፣ ይህ አይነት ወገን ግን ከጾምና ከጸሎት በቀር አይወጣም። ጾምና ጸሎት ከሚያወጣ እኮ አጋንንት አለ። አንተ ብርቱ ጸሎተኛ ስትሆን፣ ብርቱ ጿሚ ስትሆን እኮ የምታወጣ እኮ ጋኔን አለ። አንተ እኮ ኃይል አለ። የተጠመቅከው ሜሮን የተቀባኸው ስጋው ደግሞ የተቀበልከው አንተ የእግዚአብሔር ልጅ ክርስቲያን ወይ በጾም በጸሎት ከሚወጣ እኮ አለ። ዝንቱ ዘመድ እኮ ነው ያለው። እየወጽእ ዘእንበለ ጾም ወጸሎት ነው ያለው። ጾምና ጸሎት ሲጨመርበት እምነት ሲኖርበት አጋንንቱ ይወጣሉ። እንዲህ የወደቀ እኮ ነው አጋንንት። ያዕቆብ መልእክቱ ምንድን ነው ያለው? እግዚአብሔርን እሺ በሉት ወደ እናንተ ይቀርባል፣ ሰይጣንን ተቃወሙት ከእናንተ ይርቃል እኮ ነው የሚለው። ተቃወሙት እኮ ሰይጣን እኮ መቃወም እኮ እንችላለን። በስመ ሥላሴ ስንል እኮ ይቀርባል። ደግሞ እኮ እኛ አለን እኮ በስመ ሥላሴ አጋንንት እንደምናወጣ እንትን ላይ መሐሌ ስንቆም እንደሚለው መሐሌ ስንቆም የሚያስታውሰው አለ። መሐሌ ስንቆም ምንለው በስመ ሥላሴ እቀጠቀጥ ከይሴ አለ። በስመ ሥላሴ እቀጠቀጥ ከይሴ ምን ማለት ነው? በሥላሴ ስም ሰይጣን ምን እለዋለሁ? እቀጠቅጣለሁ። ምን ጥያቄ አለው? እኛ እኮ ትምህርት አለን እኮ ያውም እኮ እኛ እኮ ይሄ መሐሌት ላይ የምንለው እኮ ነው። የትኛው መሐሌት ሲቆም እኮ እንላለን በስመ ሥላሴ እቀጠቅጥ ከይሴ ብለን በሥላሴ ስም ሰይጣን እንቀጠቅጣለሁ አርቃለሁ። በማን በስመ ሥላሴ ብለን እኮ ነው። ይሄ እኮ አለን እኮ መሐሌት በቆምን ቁጥር እኮ ምንለው ነው። ምናዜመው እኮ ነው። ያው ፕሮቴስታንቶች ሲመጡ እናንተ ላይ መልክ ለመስራት ብለን አይደለም፣ ስርዓተ አምልኳችን ላይ አለን። ስለዚህ በአብ ስም አጋንንት ይወጣል፣ በወልድ ስም አጋንንት ይወጣል። በመሰጡ የተናቀ እኮ ነው እናንተ። ምን በጣም ጥብቅና ቆሙ እኮ ሰይጣን እንዴ! ምን ነው ተቆረቆሩለት? በጣም የወደቀ እኮ ነው። ተቃውሙት እኮ ነው የተባልነው። ዲያብሎስን ተቃውሙት ከእናንተ ይሻል እኮ ነው የተባልነው። አይሰለጥንብህም እኮ እያለ እኮ ነው። ተቃውሞ ነው የተባልከው እኮ። ምን ነው አካበዳችሁት? እንዴት በሥላሴ ስም ብቻ ይሆናል? እንዴት በአብ ስም? ልክ በጣም ጎለጎላችሁት እኮ ዲያብሎስን። ተቃውሙ። በማን ስም ነው የምንቃወሙ? በእግዚአብሔር ስም ነው የምንቃወሙ። ቅድስት አርሴማ እኮ አጋንንት ስታወጣ በአጽሟ ቢወጣ በልብሷ ጨርቅ ቢወጣ ይሄ ሁሉ ቢሆን በማን ነው? እሷ ላይ ባለ በእግዚአብሔር ኃይል። ልክ የጳውሎስ የልብሱ ጨርቅ ማለት እግዚአብሔር በልብሱ ላይ ተአምር ስለሚያደርግ እኛም በድንግል ማርያም ስም ስንል ምን ማለታችን ነው? ድንግል ማርያም ላይ እግዚአብሔር ስላለ ከእግዚአብሔር ተለይታ ቅድስት አርሴማ ብቻዋን አጋንንት ታወጣለች መቻልን በግድ በሉ ነው። በቅዱስ ጊዮርጊስ ስም ስንል ምን ማለታችን ነው? በቅዱስ ጊዮርጊስ ላይ ያደረው ማን? እርሱ ነው። ቅዱሳን ያላቸው እሱ ነው። ምንድን ያለው ጴጥሮስ ያንን ሰው ድውይ ሲፈውስ መልካም የምትባል ደጅ ላይ የፈወሰውን ሰው የሐዋርያት ሥራ ምዕራፍ 3 ላይ ያለው ወርቅ ሰው ወብሩር አልብነ፣ ወርቅና ብር እንኳን የለኝም፣ ባይሆን
በናዝሬቱ በኢየሱስ ስም ተነስና ተመላለስ፣ ያለኝን ግን እሰጥሃለሁ። ያለው ማን ነው? ክርስቶስ። ለጴጥሮስ ያለው ክርስቶስ ከሆነ ለጊዮርጊስ ያለው ክርስቶስ። ሁሉም ተከትለውታል። ያላቸው እሱ ነው። ለድንግል ማርያም ያላት ልጇ ክርስቶስ ነው። ለዛ እኮ ነው ጴጥሮስ ያለው ወርቅና ብር እንኳን የለኝም፣ ያለኝን ግን እሰጥሃለሁ። ለቅዱሳን ያላቸው እሱ ነው። እሱ ያላቸው ባለበት ደግሞ አጋንንት አቅም የለውም። ለዛ ነው አጋንንት ስማቸው አጋንንት የሚያወጣው። በእነሱ ያለው እሱ አይደለማ፣ እነሱ አይደለማ፣ በእነሱ ያለው ክርስቶስ ነው። ያለኝን ግን እሰጥሃለሁ እኮ ነው ያለው። ያለኝ ዲያብሎስን ምን ብለን ነው የምንጀምረው? አትብ ገጽ ብለን እኮ ነው ወኩለንታዬ በትዕምርተ መስቀል፣ ፊቴና መላ ሰውነቴን በትምህርተ መስቀል ላለው አማትባለሁ። ለምን? ሴጣን የምንክድበት ነው። ሴጣን የምናሸንፍበት ኃይል ነው። ስም ትምህርተ ሥላሴ አማትበን ማለት ነው። ለዚህ ነው ኤፍሬም ሶርያዊ ምን ይላል? ጠዋት ስትነሳ፣ ከአልጋ ስትወርድ፣ ስትሄድ ወደ ቤት፣ ከቤት ስትወጣ፣ ስትገባ፣ ስትቀመጥ፣ ስትነሳ፣ ስትበላ፣ ስትጠጣ ሁል ጊዜ አማትብ ይላል። ዘ ሳይን ኦፍ ክሮስ ነው የሚለው። በትምህርተ መስቀል አማትብ፣ አጋንንት ይርቅልሃል ይላል። ስለዚህ ስትወጣ፣ ስትገባ፣ ስተኛም፣ ስትነሳ እዛው አልጋ ላይ ብድግ ብለህ ራሱ አይነቀልበት ሲያደርግ ስልክን ትዝ አይበልህ። አማትብ። በዛው ተኝቶ በዛ ሄዱ ሰዎች አሉ። ብድግ ስትልም ቀና ብለህ ከአልጋ ላይ ስትወርድ ተመስገን በል። መነሳት የሚያቀታቸው ሰዎች አሉ። አልጋህን ላይ እግርን አውርደህ ወደ ጫማ ወደ መሬት ልትነሳ ስትል ከአልጋ ልትነሳ ስትልም ተመስገን በል። እዛው አልጋ ላይ ሆነው የሚጸለሉ ሰዎች አሉ። ስለዚህ አማትብ፣ ተመስገን በል። ሲታደሉት ነው። ይሄም ከሌለ እንዲህ ትሆናለህ። ፊትህን ታጥበም ስትነሳ ተመስገን በል። በርም ስትከፍት ከአልጋ የማይነሱ ተኝተው በዛው የቀሩ ሰዎች አሉ። የአልጋ ቁራኛ የደዌ ዳኛ የሆኑ ሰዎች አሉ። እና ማትባል ሴጣን ምንክድበት ነው። ስለዚህ ብዙ ጊዜ አይታችሁ ከሆነ ልከኛ የማንለውን ነገር ለማለት ፈልገው ቅርጽ ሰርተውልን ይሄ ሁሉ መጋጋጥ አርሴማ ልታስገቡ ነው። መች በአብ ተስማማንና፣ መች በጊዮርጊስ ተስማማንና፣ መች በማርያም ተስማማንና፣ መጀመሪያ በመንፈስ ቅዱስ አልተስማማነውን። በእግዚአብሔር መንፈስ ቅዱስ አጋንንት አይወጣም የሚል ሰው፣ በእግዚአብሔር አብ ስም አጋንንት አይወጣም የሚል ሰው በቅዱስ ጊዮርጊስ ስም አጋንንት ይወጣ ብሎ እንዲያምን ነው የምትፈልጉት? አብን የካደ ሰውን ድንግል ማርያምን የሚያምነው የአብ ስም ኃይል የለውም የሚለው ሰው ነው የጊዮርጊስ ስም ኃይል አለው ብሎ የሚናገረው። ሁል ጊዜ ያው ስትሮማን ፋላሲ ሁል ጊዜ የታወቀ ነው እነሱ ጋር። ስለዚህ እኛ ንጽና፣ ከነሱ ጋርም ብዙም ክርክርም አስፈላጊ የለም። በዚህ ወቅት በጣም በተመረጠ አስፈላጊ በሆነ ርዕሰ ጉዳይ ብቻ መነጋገርና መወያየት ነው። እሱም ኦፊሻል ዲቤት መጥራት፣ እሱንም አስፈላጊ በጣም ጠቃሚ የሚያንጽና ጠቃሚ ሆኖ ምናልባትም ከዚህ ዲቤት ከምናደርገው ሰውዬ ጀርባ ያሉ የዋ ፕሮቴስታንቶችን ለማዳን ምናልባት እነሱ ታሳቢ ያደረገ እንጂ አሁን እዚህ ቲክቶክ ላይ ያሉትማ እኮ ምንም ያው ቢዝነስም አለ፣ ጥቅምም አለ፣ ትስስርም አለ። ምን ችግር አለ? ይኸው ቁጭ ብሏል። ክርስቶስ ለዓለም ተሰቅሏል የሚለው ለተወሰኑ ሰዎች ነው የሞተው የሚለው ልሳን ሁለት አይነት አለ ብሎ የሚያምነው እናንተ የምትቀባጠሩት ልሳን የለም የሚለው ሁለቱም አንድ ላይ ሆነ ቁጭ ብሎ ነው ስለመተቸት ቁጭ ብሎ አንድ ላይቭ ላይ ቁጭ ይላል። አንድ ነን ብሎ በጌታ ኦንሊ ጂሰሶችም መካነ ኢየሱሶችም አንድ ላይ። ይህን እንኳን እያየ ሰው መማር ካቃተው በጣም ከባድ ነው። በተለይ ደግሞ ነቃ ያለተው ሰው እና ነቃ በሉ እሺ። ሁሉም ሰው ሲጠራችሁ ወዬ አትበሉ። እንደዛ ችግር አለ በጣም። ወዬ ማለት ያለባችሁ ልክ ተቸግራችሁ ወዬ የሚላችሁ ሰው እሰየው እና ሁሉም ሰው ላይ ሄዳችሁ ሲጠሯችሁ ገስት ላይ ዝም ብላችሁ ገብታችሁ ከመናፍቃን ጋር ልብ አውልቅ ነው፣ ድካም ነው። ሁለተኛ እውቅና እየሰጠን ነው። ምክንያቱም እኛ ኦርቶዶክሶች ስንገባ እኛ እነሱ ጋር መግባታች ተከትሎ ብዙ ኦርቶዶክሶች ይገባሉ። የእነሱን የክህደት ኑፋቄ ውስጣቸው እየሰረጸ ይመጣል። ስለዚህ እኛ ገስት ላይ ስንገባ ሌሎች ሰዎችም ጭምር እያስከተሉ መርሳት የለብንም። እኛ ገስት ላይ ገብተን እያስተማር ነው ይሆናል፣ ወይ ደግሞ ልናስተካክላቸው ሊሆን ይችላል፣ ወይ ደግሞ የተጣመመ ነገር ልናቃና ሊሆን ይችላል። ገብተን እንዲህ ስናደርግ በጣም በተጠናና ጠቃሚ ያልሆነ ጉዳይ ላይ ሁሉ ነገር ላይ ሁሉ በየጊዜው በየቀኑ ስንገባ ግን እኛን ተከትሎ ሌላ አውቶቡስ ይመጣና አብሮ ኑፋቄውን ይጋታል።
እንደ ዘመናችን ያው ደመረ ሰባኪ እንሆናለን። የመናፍቃን ጥያቄና መልሶች ተብሎ የመናፍቃን ትምህርት ተምረን እንወርዳለን። አያስወሯችሁ፣ አያስደምጧችሁ። ልትናገር ስትል ሚውት ያስደርጋል፣ ሲብስበት ያወርዳል። ኑፋቄው ተነገረ፣ መመለስ ግን አትችልም። እንድታወራ መች ይፈቅድልሃል? ቤቱን ሄድከው ሚውት ማድረግ ይችላል፣ ማውረድ ይችላል፣ አንተን ብሎክ ማድረግ ይችላል። ያ ሁሉ አንተ ሲጠብቅ የነበረ ኦርቶዶክስ ኑፋቄውን ተምሮ ብቻ ይወጣል። እንዳትናገር ተከለከልክ። ጸባይኛ ብትሆን አመልህን ብታሳምርም አይተውም። መልሱ ሲመለስ ያንገሸግሻቸዋል። እውነት እኮ ያቀራል። ስለዚህ አያስወሩህም። ካላስወሩ ደግሞ ሰው እንደሚሰማው የእነሱን ትችት ብቻ የሚሰማው ከዛ አንተን ተከትሎ የመጣ ኦርቶዶክስ ሲጨምር ኑፋቄውን ተምሮ ይወርዳል። ምን ሆነ? ትርፍ ነው ኪሳራ? ኪሳራ። አቢሲ እንዴት ናያችሁት? እጁ ኪሳራ ሆነ። ስለዚህ ሚውት ባያስደርጉ ኖሮ በኮስት ቢሆን ኖሮ ያንተንም የዛንም ሰው ድምፅ ለመስማት ያመቻል። ቤታችሁ ስትገባ ግን ስድቡን የምታውቀው ነው፣ ነቆራውን የምታውቀው ነው። ልክ እኔ ካላወቅኩኝ ሙሉ ኦርቶዶክስ አንተ ካላወቅ ይሄ ኦርቶዶክስ እኮ አያውቁም። ዝም ብለው እኮ ይላል። ያስገባው እኮ አንድ ሰው ነው። በእኛ ነው ኦርቶዶክስ የምትመዘነው እንዳለ ሳያስወሯችሁ ሳያስነግሯችሁ ተረባርባ ያወርዷቸዋል፣ ሚውት ያስደርጓቸዋል። ወይ ደግሞ ከአፍ ክፉ ቃል እንዲወጣ የሆነ የሚጎነትል ቃል ይወረውራሉ። ከዛ አንተ ወጣትነህ ሰውነህ ስሜት ይሰማሃል። አንተ ትናዳለህ። ለሃይማኖትህ ነው፣ ለብሔር ለጎሳ አይደለም፣ እምነት ነው፣ ክር ነው። ትበሳጭ አንተም ትናገራለህ። ከዛም ይላሉ ይሄ ኦርቶዶክስ ማለት እንዲህ ናቸው እኮ። አየህ፣ ጎንታይም እነሱ ናቸው፣ ተሳዳቢም እነሱ ናቸው። ክፉ ቃል ከአፍሽ እንዲወጣ ያደርጋሉ። ከዛ ተመልሰው ደግሞ ተመጻዳቂም እነሱ ናቸው። ከዛ በአንተ ሌላ ፖለቲካ ደግሞ ይሰራል። እንዲህ ናቸው ስንጠይቃቸው መመለስ አይችሉም። ጎንትለው እኮ ነው አንተን የሪቴት የሚያረግ ቃል የወረወሩና ስድብ ይሳደባል። ከዛ አንተ ተከትሎ የመጣ ሰው ኑፋቄ ተማረ። አንድ ሁለተኛ፣ በአንተ ሙሉ ኦርቶዶክስን ማጥላት፣ ጠላሸት መቀባት። ስለዚህ ባካችሁ እነሱ ጋር ስትገቡ እንደው በቃ የሆነ በጣም ጠቃሚ ሆኖ በጣም አስፈላጊ ካልሆነ በስተቀር ባትገቡ ይመረጣል። ጠቀሜታ የለውም። ይሄ ችግር ሁሉም ጋር ያለው መናፍቃንም ስትገቡ ምስልምና ጋር ስትገቡ በቃ ወንድሞቻችን ሲገቡ እኮ እነሱ ምን እያደረጓቸው ነው? ሚት እያደረጓቸዋል። አላያችሁም? ምስልምና ቤት ሲገቡ የኛ ኦርቶዶክሶች ዝም በል ዝጋ፣ ምለን ብቻ በልስ አትበል፣ ዝም በል ዝጋ፣ ሚውት ሲከብደው አውሮ አይችሉም እኮ ኦርቶዶክሶች። ይሄ እኮ የሚሆነው ዲስኮርስ ስለለመደ ረጋ ብሎ አዳምጦ ረጋ ብሎ በእውቀት ለሚሞግት ሰው ነው የሚሆነው። ቤታቸው ስትሄድ አያዳምጡም። ልመልስ ብቻ ብትበል እንኳን አይፈቀድልህም። በምንፈልገው መልክ አውራልን እኮ ነው የሚሉት። እና አንዳንድ ጊዜ ለእስልምና መልስ እንመልሳለን ብለን እኛ ስንገባ ከኋላ ተከትለው የሚገቡ ልጆችም አብሮን ይገባሉ። ዲቤት አይደለም፣ ልንመልስ ነው የገባ ነው። ቤታቸው ነው የገባ ነው። መብታቸው ነው። እኛን ማውረድን ብሎክ ማድረግም ይችላሉ፣ ሚዩት ማድረግም ይችላሉ። እኛን ተከትሎ የመጣ ያ ኦርቶዶክስ ላይቭ ላይ የመጣ ሰው ከኛ የሆነች ነገር ያገኛሉ ብሎ ነበር የመጣው። ግን እነሱ እኛን ባለማስወረታቸው ደግሞ እኛ ስሜት ያደርገው ሲያስወጡን ኑፋቄውን የበለጠ ያሰርጹታል። አንዴ ሶስተኛ ነገር ደግሞ ታዋቂነትን ይፈልጉታል። አንተ በጣም ከባድ ሰው መባል ይፈልጋሉ። ኢግኖር አድርጓቸው። በአራዳ ቋንቋ ኢግኖር ግጯቸው። ይኸውላችሁ ኮመንት ላይ ፌስቡክ ላይ የሆነ ነገር ሲኖቁ ዝም በሏቸው። እንደ ዝምታ የሚያበሽቅ ነገር የለም። በቃ በጣም ጎበዞች ካላችሁ ሲለፈልፉ ዝም በሉ። ቤታቸው ውስጥ ያትጉ። ኦና ነው የሚቀረው፣ ማንም አይሰማቸው። በቃ ዝም በሉ። የሚሰራ ሰዎች አሉ። በቃ እስልምና ላይ የሚሰሩ ልጆች አሉ፣ ክርስትና ላይ የሚሰሩ ሰዎች አሉ። እነሱ ይሰራሉ፣ ችግር የለም። እኛ ካስፈለገን ሀሳብ ካስፈለገ እኛ ጋር ገብቶ አብሮ መስራት ይቻላል። ምን ችግር አለ? የግድ ተነጥረን እኛ እዛ ቤት ካልገባን አይሆንም እንዴ? በቃ ችግር የለውም። እኛ ወጣን ከኛ ከሚመስሉ ወንድሞች ጋር ብለን መመለስ እኮ እንችላለን። ባይሆን በግላችን መስሪያ ቤት ላይ፣ ስራ ቦታ ላይ፣ ታክሲ ላይ፣ መንገድ ላይ፣ ሰፈር ላይ በአካል ስንገናኝ ስንጠየቅ በኮንፊደንስ እንመልስ። እዛ ጋር ሚዩት የሚያደርገን የለም። አፋችን ጋር መጥቶ እንዲህ የሚያደርገን የለም። እኩል እናወራለን። ሚዲያ ላይ ሲመጣ ግን ሚዩት ማስደረግ ይቻላል። ከዛም እንደሚያደርጉት ተመልሰው ይኸው ተሳዳቢ እኮ ናቸው፣ ምንም እኮ እውቀት የለም አታረግ። ከዛው በጣም የገርማችሁ ደግሞ የጸያፍ ቃል ከአፋቸው እየወጣ ተረጋጋ ወንድሜ፣ ስሜቴ አትሁን። ኑፋቄ ምን ያክል ክፉ እንደሆነ ተመልከቱ። ጎንታ የነሱ ተሳዳቢ እነሱ። ከዛ ተመልሰው ደግሞ ተረጋጋ፣ ሰከን በል፣ ስሜቴ መሆን ጥሩ አይደለም፣ መመለስ ያቅት ለምን ትሳደባለህ?
በቃ ይሄንን እንዴት እናንተ ይጠፋችኋል? ሁለተኛ ምን ይፈልጋሉ? መታወቅን። ለዚህ ነው የሚጋጋጡት። ለምሳሌ ዲቤት የሚጠሩት መታወቅ ስለሚፈልጉ ነው። ከገሌ እኮ አንዳንድ ጊዜ እኮ እናፈምሳቸዋለን ሳናቀው። ምንም የማያውቁ ሰዎች እናፈምሳቸዋለን። ከማይመጠናችሁ ጋር ዲቤት አታርጉ። በቃ አሁን ቃሌ ምን ይባል? ምን እምነት ውስጥ ያለው አሁን ቃሌ የሚባል ምንም ሙሉ ወንጌል ነው? መካና ኢየሱስ ነው? ሐዋርያ ቸርችር ነው? ካልቪኒስት ነው? አንድ አርጌ እኮ ነው እሱ አንድ አርጌ ያዛቸው በላቸው እኮ ነው። ምን ቦታ ላይ ይቀመጣል? ትቀያይረዋለህ። በቃ እንዲህ እንደፈለግ መልኩን ትቀያይረዋለህ። በቃ እዚህ ጋር ሌላ ነህ፣ የሚቀጠው ግን ሌላ ነህ። በቃ በገባ ወጥ ነገር እንኳን አትናገር። ስለ ጥምቀት ተጠይቀ እንኳን ወጥ ነገር አትናገር። ምን ማለት ግን በቃ የጋራ ጠላት ነው ያለው። የጋራ ጉዳይ እኮ የለም። የጋራ ጠላት እሷም ኦርቶዶክስ ናት። ከዛ መልክ መስራት፣ ከዛ ወጥ የሆነ ነገር የለም። በቃ መቼ ነው የሚሰበሰቡት? ሁሉ ጊዜ አብረው የሚቆሙት መቼ ነው? ኦርቶዶክስን አታክ ለማድረግ ሲሆን ይሰበሰባሉ። በቃ እና ይህ በቃ ወጥ እንኳን ትምህርት የላቸውም። ከዛ ምንድነው እንዴትም አድርገ የተለያየ የሆነ ይሄን የፕሮቴስታንት ትምህርት እንደምንም አድርገ ጨፍልቀ አንድ አድርገው። ለዛ ነው አንድ አድርገ የሚባለው ልጁ። ስለዚህ እናንተ ወጥ የሆነ ትምህርት እንኳን በሌለው ሰው ተውት። የሆነ በርዕሰ ጉዳዩ ላይ የሚያምነውን ሃይማኖት እንኳን ወጥ ሳይሆን የተለያየ ነገር ከሚለው ሰው ዝም ብላችሁ አታምቦራጭቁት። ማቤት ነው የምገባው፣ ከማጋኑ የምወያየው፣ ይጠቅማል ወይ፣ ያንጻል ወይ፣ ጠቃሚ ነገር ፍሬ ይፈራል ወይ፣ እግዚአብሔር የሚወደው ነገር እንሰራበታለን ወይ፣ ፍሬያማ ውይይት ይደረጋል ወይ። ልክ እንደዚህ አድርጎ ደጋግሞ ማሰብ እንጂ ባገኛችሁት የመናፍቃን ቤት ዝም ብሎ አይገባም። ባገኛችሁት አሕዛብ ቤት አትግቡ። በቃ የነዛን ወንድሞቹ ልፋት ዜሮ ባናረገው ጥሩ ነው ለማለት ነው። እሺ ሳሚ የመጨረሻ ልቀበልና ላጠቃልል። ዲያቆን ቃሎት ያሰማልን። በልጁ ምክንያት ብዙ ነገር ነው ያገኘነው። እግዚአብሔር አምላክ ቃሎት ያሰማ። እኔ ምን መሰለ ያለኝ ጥያቄ ሁለት ነው። የመጀመሪያ መዝሙረ ዳዊት ላይ የተጠቀሰ ቃል አለ ማለት ቃሉን አንድምታውን ለማየት ሞክሬያለሁና የበለጠ እንደው ማብራሪያ ካንተ ካገኘው ብዬ ነው። ምንድነው የመጀመሪያው አንቺ ወራዳ ባቢሎን የሚበቀልሽ የተመሰገነ ነው፣ ሕፃናቶችሽን ይዞ በአለት ላይ የሚፈጠፍጣቸው የተመሰገነ ነው ይላል። አንድምታውን ለማየት ሞክሬያ ነው የተወሰነችን ማብራሪያ ብትሰጠኝ። ሁለተኛው ደግሞ መዝሙር 57 ላይ ወይም ደግሞ 58 ላይ የዕብራይስጡ ላይ እንዲህ የሚል ቃል አለ። ቁጣቸው እንደ እባብ መርዝ ነው፣ እንደ ምድርም አውሬ ናቸው ይልና ጆሮ የተደፈነ ነው ይልና አዋቂ ሲደግምባት የአስማተኛውን ቃል እንደምትሰማ ይልና እሱንም አንድምታውን ለማየት ሞክሬ አንድምታው ምን ይላል መሰለ? ለሁለት ነገር ነው የሚሰጠው። አንደኛው ጆሮ ይሄ እንደ አስማተኛው ሲደግምባት የሚለው አንደኛው የሚሰጠው የዲያብሎስ ከዲያብሎስ የሚወጣውን ቃል አትስሙ ይልና አንደኛውን ደግሞ የነቢያት የሐዋርያቶችን ብሎ ደግሞ ለዛ ይሰጣል። ሁለት ተቀራኒ የሚመስል ነገር ነው። ሌላ ያለኝ ጥያቄ ምንድነው ደግሞ ወንጌላዊ ዮሐንስ በስጋ ሞቷል ወይስ ብሔረ ሕያዋን ያለው? እሱን እንድትመልስልኝ ነው። እግዚአብሔር ይስጥልኝ። የመጀመሪያው ያ ዲያብሎስ ማነው ባቢሎን የተዋረደችው የተባለችው ምክንያትና ልጆችሽን በዓል ላይ የሚፈጠፈጣቸው ማለት ነው። በዓል ላይ የተፈጠፈጠ ሰው ስጋው ምኑም እንደማይገኝና እንደሚጠፋ ልጆችሽን አጠፋለሁ ነው ማለት ባጭሩ። ልክ መፈጥፈጫ ለምንድን የተነገረው? ባቢሎን በጣም በህንፃ ግንባታ በጣም ትታወቅ ናት። እንደምናውቀው ናቡከደነፆር በጣም ትልቅ ገንብቷል ባቢሎንን። ለዛም ነው እኮ ወደ እንስሳነት የተቀየረው እኮ። ከፍ ብሎ ስታዩት ከላይ ከፍ ብሎ ስታዩት ምንድን ነው ያደረገው? በውኑ ባቢሎን የገነባኋት እኔ ነኝን ብሏል። ከፍ ብሎ አይቷት ማለት ነው። በጣም ከፍ ብሎ አይቷት ማለት ነው። ከዛ ጊዜ አምላክ ምን አለ? በዚህ ትዕቢቱ እንስሳን ያደረገው እና አምባገነን ስለነበር ማለት ነው። ስለዚህ ብዙ ጊዜ አምባገነንነቱን በትዕቢት ስለገለጸ እግዚአብሔር አምላክ ደግሞ ተበቀለው። ስለዚህ ምንድን ያደረገው? ህንፃ ግንባታ ድንጋይና ምስል አለ። በዛ ምሳሌ
ይሄ በጣም ትዕቢተኛ ሆነሽ ታበሻለሽ፣ ልጆችሽን ጭምር በድንጋይ እንደሚፈጠፍጥ ማለት የተፈጠፈጠ ድንጋይ በድንጋይ የተፈጠፈጠ ህይወቱ እንደማይተርፍ ሁሉ እንደዛ አጠፋለሁ ሲል ለምሳሌ ክርስቶስን የታረደው በግ ይላል። ታርዶ ነው ክርስቶስ በሚላ ተሰቅሏል እኮ ግን የታረደው በግ በመስቀል ላይ ተሰውቷል ደሙን አፍሷልና ለማለት ነው አይደል? ግን ራእይ ዮሐንስ እንደሚለው የታረደው በግ ይላል። በቁሙ እኮ ታርዶ አይደለም። አየ ተሰቀለ እንጂ እኮ አልታረደም። ግን የታረደው በግ ይላል። የተሰዋው ለማለት ለኛ ብሎ ራሱን አሳልፎ የሰጠው በመስቀል ላይ ስለሆነ ያንን በብሉይ ኪዳኑ የታረደው በግ ምሳሌ ስለሆነ አማናዊ ደግሞ የእግዚአብሔር በግ ክርስቶስ ስለሆነ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ስለተባለ በዛ ምክንያት ተነገረ። ስለዚህ ምክንያቱ ያ ነው። ሁለተኛ ለሁለት ይተረጎማሉ። አዎ ይተረጎማል። አንደኛ መንፈስ የተባሉት ነቢያት ይነገርላቸዋል። ሁለተኛ ደግሞ ለአጋንንት ይነገራል። ከነዛ ደግሞ ለሐዋርያትም ደግሞ ይነገርላቸዋል። ምክንያቱም መንፈስ የሚለው ቃል በነገራችን በመጽሐፍ ቅዱስ ሁለት ፍቺ ስላለው ለምሳሌ መናፍስት ስለምን ብለን የምንጠራው ለርኩሳን አጋንንት እንጠቀማል እንደምታውቀው። መናፍስት ደግሞ ለመላእክትም እንጠቀማለን። ለምሳሌ ሁሉም መዳንን የወርሱ ዘንድ ስላላቸው የሚላኩ የሚያገለግሉ መናፍስት አይደሉምን? አሁን እነዚህ አጋንንት ናቸው? እነዚህ አይደሉም። ለማዳን እኮ የሚያግዙ ነው የሚለው። መቼም አጋንንት ሰይጣን ለመዳን እኛን አያግዙ ሊያጠፉን ካልሆነ በስተቀር ሁሉም መዳን የወርሱ ዘንድ ስላላቸው ለማገዝ የሚላኩ መናፍስት አይደሉምን? መንፈስ ረቂቅ፣ መናፍስት ረቂቃን መላእክት ነው። እንዳገባቡ መንፈስ የሚለው ለመላእክት እንዳገባቡ ለአጋንንት ይሰጣል። አንድ ምሳሌ ለሁለት ለሶስት ሊመሰል ይችላል። ለምሳሌ አንበሳ ለሰይጣን፣ አንበሳ ለክርስቶስ ይነገራል። በይቱ ጋር ለምሳሌ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል። አሁን አንበሳ የተባለው ማን? ዲያብሎስ። ምን ተባለ? አንበሳ። ክርስቶስ ደግሞ ምን ይባላል? የይሁዳው አንበሳ። ሁለቱን ተመልከት። አንበሳ አንበሳ። ይሄ አገባብና ያጋባ ግን ይለያያል። ስለዚህ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራልና። አሁን የተባለው እዚህ ጋር አንበሳ ማን ነው? የሚውጠውን ፈልጎ የሚያገሳ አንበሳ ዲያብሎስ። ክርስቶስ ደግሞ ምን ይባላል? የይሁዳው አንበሳ ደግሞ ይባላል። እዚህ አንበሳ የሚለው ቃል ለክርስቶስ፣ አንበሳ የሚለው ቃል ለእንትን ይነገራል። ለምሳሌ አምላክ የሚለው ቃል ሰይጣን ተነግሯል። ሁለተኛ ቆሮንቶስ 4:4 ላይ የዚህ ዓለም አምላክ ይላል ዲያብሎስን። ሰይጣን የዚህ ዓለም አምላክ ተብለዋል። በኃጢአት በበደል ስለተቆጣጠረ ገዢ ማለት ነው። ክርስቶስ ደግሞ የዚህ ዓለም ዓለም የዓለማት ሁሉ አምላክ ነው። የአምላክ የሚለው ቃል ለሰይጣን ለእግዚአብሔር ሲነገር ግን አጋባቡ ይለያያል። ፈጥሮናል ማለት አለ የዚህ ዓለም አምላክ ሲባል ይህንን ኃጢአት ይህንን ዓለም በርኩሰት በኃጢአት ተቆጣጥሯል፣ እየገዛ ነው። አምላክ ማለት ገዢ ማለት ነው። ለእሱ ተገዝቶ ነው ህዝብ እየኖረ ያለው ለማለት ነው። ስለዚህ አንድ ቃል ለእግዚአብሔርም ለፍጡራን የሚል ስለዚህ ለነቢያት የሚነገራል። በአንጻሩ ደግሞ ተመልሶ ደግሞ ለሐዋርያትም ተነግሮ ሊቀጸል ይችላል። ዮሐንስ ወንጌላዊ ለምትለው ደግሞ በቤተክርስቲያናችን ተሰወረ የሚሉ አባቶች አሉ፣ አረፈ የሚሉ አባቶች አሉ። ይሄ ምንም የሚያጣር ነገር የለም። የጋራ ጉዳዩ ምንድን ነው ግን? ዮሐንስ እግዚአብሔር ዘንድ ነው ያለው፣ ጻድቅ ሰማዕት ነው። ጻድቅ ሰማዕት ሴንስ ያው እንግዲህ በፍጥሞተ ደሴት ላይ ብዙ መከራ አይቶ ሰውነቱ ቆስሎ በጋለ በሙጫ ሰውነትን በሚያጣብቅ በድኝ ጭምር ልክ እንደ ብረት እንደሚቀልጥ በፈላጋን ውስጥ ገብቶ ብዙ መከራ ያየ ነው። እዚህ አንዳንድ አባቶች ተሰወረ ይላሉ። ብዙ ጊዜ ያለው ይሄኛው ነው ተቀባይነት ያለው። በአንድ በኩል ደግሞ አይ ሞትን ቀምሷል የሚሉ ደግሞ ልክ ቅዱስ ያሬድ እንደዛ ብለን ቅዱስ ያሬድ አሁን አረፈ የሚሉ አሉ፣ ተሰወረ የሚሉ አሉ። አረም አባቶች እንደዛ ነው። ግን አሁን እንደዚህ ነገሮች እንደሚደረጉ አጨቃጫቂ አይደሉም አክቹዋሊ። ምክንያቱም ተሰወረን ብንል አረፈን ብንል ማን ዘንድ ነው ያለው? እግዚአብሔር ዘንድ ነው ያለው። ምክንያቱም በብሔራውያንም ያሉት የእግዚአብሔር ናቸው። አረፍተ ዘመን ገጥቷቸውም ደግሞ ስጋቸው መቃብር ኖሮ ደግሞ ነፍሳቸው እግዚአብሔር በገነት ያሉት ነፍሳት የማን ናቸው? የእግዚአብሔር ናቸው። ሁለቱም ጻድቃን ሰማዕታት፣ ሁለቱም አማላጅነታቸው ምን የሚያመጣው ነገር የለም። እና ይሄ ነገር ሲሆን ምንድነው መደረግ ያለበት? የሊቃውንት ጉባኤ ባለፈው ዕለት ርዕስ አንስቶት ነበር። የትኛው ነው ቤተክርስቲያናችን ትክክለኛው ነገር? ምክንያቱም በየቦታ ላይ ተሰወረ የሚሉ አሉ፣ አረፍተ ዘመን ገጥተው የሚሉ አሉ። ስለዚህ ቤተክርስቲያናችን በሊቃውንት ጉባኤ ከአሁን በኋላ ማምኑ እንደዚህ ብዬ ነው ብለህ ስትወስንልን ጻውሻል። ግን ሁለቱም ብትቀበለው የሚያመጣው ለውጥ የለም። የግድ አንዱን ካልተቀበላችሁ የሚያሰኘን ነገር የለም። እሺ አመሰግናለሁ ዲያቆንዬ። ግን በዋናነት እንደውም መጨረሻ ላይ መለስክልኝ የቤተክርስቲያን የምትይዘው የትኛውን ነው የሚለውን እሱን ነው የተቀመጠ ነገር ማግኘት ስላልቻልኩ ነው። ግን በዋነኝነት ግን
ሞተ ለሚለው ማስረጃ ብዙ ጊዜ ሲያመጡ እናያለን። ከእናንተ መካከል ሞትን የማያዩ አሉ ሲላቸው አንደኛው ለዮሐንስ ነው እዛ በሰዓቱ ለነበረው የተነገረው ብለው ይናገራሉ። በተቃራኒው ደግሞ ብሔራዊ ሕያዋን ወይም ተሰውሯል የሚሉ ሰዎች ለሚጠቅሱት ነገር ወይም ደግሞ ለዛ ነገር ምንድነው ማስረጃ የሚያመጡት? አይ በቃ ስጋው በዚህ ቦታ ተቀብሮ ለምሳሌ የሐዋርያት አጽማቸው እዚህ ጋር ተቀበረ፣ በአጽማቸው ተአምራት ገብረ ተአምራት ተደረገ በሚለው የዮሐንስ ወንጌል አልተገኘም ነው። ኮዙ ይሄ ነው። ከዛ ዮሐንስ ወንጌላዊ ለምሳሌ አሁን እስጢፋኖስን በድንጋይ ወግሮ ገደሉት፣ ደቀ መዛሙርቱ መጥተው ቀበሩት ይላል። ልክ ሌሎችም ሐዋርያት ልክ እንደዛ። ለምሳሌ ጴጥሮስና ጳውሎስ አሁን እሑድ ቀን የምናከብረው ጴጥሮስ ጳውሎስ ደግሞ ጴጥሮስ ቁልቁል ተሰቅሎ ጳውሎስ ደግሞ አንገቱ ተቀልቶ ሞተ፣ በሰማዕትነት አረፉ። የሁለቱም አጽማቸው አለ። የዮሐንስ ወንጌላዊ ግን የለም። አንዱ ኮዝ ይሄ ስለሆነ ማለት ነው። ስለዚህ ተሰወረም ቢሉ አረፈም ቢሉ ሁለቱም ቅድመ እግዚአብሔር ዘንድ ስለሆነ ምንም ትምህርት ላይ የሚያመጣው ለውጥ የለም። አይ እንደው የግዴታ አንደኛውን የማወቅ ያለብኝ አያሰኝም። ይሄ አለማወቅ ራሱ አንዱ የሃይማኖት ራሱ አንዱ መገለጫ። በቃ ስትበቃ የምታውቀዋል። በነገራችን ላይ እውቀት 3 አይነት ነው። እኔ አሁን በምንማማርበት መንገድ እኔም እየተማርኩኝ እናንተም እየተማራችሁ እግዚአብሔር እያስተማርን ያለው መማማር፣ ይሄ አንድ በትምህርት የምናገኘው እውቀት አለ። ሁለተኛ በቅተን የምናገኘው እውቀት አለ። ለምሳሌ ሰናፊት አክል ምን ቢኖራችሁ የተራራ ነቅል አድርግ እስቲ ይህን ተራራ ነቅል አሳየ ብትባሉ በቅተህ የምታገኘው እውቀት ነው። ስትበቃ ታየዋለህ፣ ታረጋግጣለህ። ሶስተኛ ደግሞ ሞተ የምታገኘው ደግሞ እውቀት ደግሞ አለ። በገነት ጻድቃን ከፀሐይ 7 እጅ ያበራሉ። እንዴት? ከዚህ ከምትወጣው ፀሐይ የበለጠ 7 ጊዜ ደምቀው ይታያሉ። እንዴት? በቅተህ ነው የምታገኘው። እሱንም ሞተ፣ እሱንም ገነት ገባህ ነው። ስለዚህ ሞተን የምናገኘው እውቀት አለ ነው ባጭሩ። ስለዚህ አሁን ዮሐንስ ወንጌላዊን በተመለከተ ሲገለጥልን የበረታ ሰው ሱባኤ ሲገባ ልክ እመቤታችን እንድትገለጥላቸው ሐዋርያ ሱባኤ ገብተው የለ። ስለዚህ ሁሉ ነገር በእውቀት አናገኘው። ሱባኤ ይገባበታል፣ ጸሎት ይደረግበታል። ልክ እንደዛ ለምሳሌ በቤተክርስቲያናችን የሆነ ተአምር ሲደረግ በድንግል ማርያም ስም ሲሆን እሱ በቃ ጻፉት አይባልም። ተአምረ ማርያም ላይ በሊቃውንት ታይቶ ሱባኤ ተገብቶበት ጸሎት ተጸልዮ በገዳማውያን አባቶች ከልብ አልቅሰው እውነት እግዚአብሔር አንተ የገለጥከው ነው ወይስ ምትሃት ነው? በቅዱሳን ስም የሚነገር ነው ወይስ አንተ እውነት የገለጥከው ነው ተብሎ ተጠይቆ ትክክለኛ ተአምር ሲሆን በተአምረ ማርያም፣ ትክክለኛ ሰማዕት ሲሆኑ በስንክሳር ላይ ይዘገባል። ልክ እንደዚህ ሁሉ እንደዚህ አይነት ነገሮች ሲኖሩ የሊቃውንት ጉባኤ በሚገባ አጣርቶ ቅዱሳት መጻሕፍትን አገላብጦ ብሔራውያን ሊቃውንትን በደንብ አይቶ የውጭ መጻሕፍቶች በደንብ ተገላብጠው ሊቃውንቶች በደንብ ይታዩትና ወደ አንድ ደረጃ ላይ ይመጣል ማለት ነው። እስከዛው ግን አረፈ ስላልን ሞተ ስላልን ነው ተወዛገብኩ የሚያሰኝ ነገር የለውም። ዮሐንስ ምልጃ ላይ የከለከለ ነገር የለም። በስሙ ቤተክርስቲያን ለማነጽ አልከለከለም። በስሙ ለመዘከር አልተከለከልክም። ምንም አይገናኝም። አጉል ጭንቀት ይዞን ነው እንጂ ግን ምንድነው የምንፈልገው? ሁሉን ነገር ማወቅ እንፈልጋለን። ክፋት ኖሮታለን። ሁሉን ነገር ማወቅ እንፈልጋለን። በቃ ሁሉ ነገር ይሄ ነው። በቃ ብላክ ኤንድ ዋይት ቺችና በቃ ይሄ እንደዚህ በቃ በነገራችን ላይ አንዱ ተጽዕኖ እኮ የመናፍቃን ነው። ወጥ ነገር ንገረኝ፣ ሁለት ነገር አትንገር የሚል ሰው እና በቃ እንደዚህ ነው በለኝ። በቃ ብላክ ኤንድ ዋይት ማወቅ እንፈልገው እና አይታወቅም የሚለው ቃል መመለስ ራሱ አይፈልግም ሰው። አሁን የሙሴ መቃብር አይታወቅም። በቃ ሃይማኖት ነው። አይታወቅም ማለት ሃይማኖት ነው። የት እንደተቀበረ የግድ ማወቅ አለበት። የናባው ተራራ ከሆነ መፈተሽ አለብን። ካላገኘ ነው አይታወቅም የሚባል መልስ የለም አይባልም። በቃ አሁን እኛ ጋር ትልቁ ችግር ሁሉም ነገር እንደዚህ በቃ አይታወቅም ራሱ መልስ ነው ለወደፊቱ ማለት። አሁን በዚህ ርዕሰ ጉዳይ ብቻ ሳይሆን በሌላም ርዕሰ ጉዳይ አይታወቅ ተባለ ራሱ መልስ ነው ራሱ እንጂ እንደዚህ ብቻ ብለህ መልስልኝ ተብሎ አይገደብም። ከቱ ጉዳዩ ሃይማኖት ነው። የግድ በቃ ሳይንቲፊካሊ ፕሩፍ የሚጠይቅ ነገር አይደለም። ሁለተኛ ነገረ ድነት ላይም ሆነ የቅዱስ ዮሐንስ ወንጌላዊ ላይ ያላት ቤተክርስቲያን ትምህርት ጋር ምንም የሚያጋጨው ነገር የለም። ለዛሬ አይበቃንም ወገኖቼ? ይበቃቸዋል። እሺ፣ እግዚአብሔር ይስጥልን፣ ሰላም እደርልን፣ ቃልዎት ያሰማልን። እግዚአብሔር ያክብርልን። ያንን ትምህርት እግዚአብሔር ከፈቀደ በኢኦቲሲ እናደርገዋለን። ባለፈው ጊዜ የጀመርነው ኦርቶዶክሳዊ የመዳን ትምህርት ባለፈው ጀምረን አልነበረም? ድነታችን የተፈጸመው በስላሴ ፈቃድ ነው። ከስላሴ ዘንድ እርቅና አንድነት ተደረገልን። የተሰቀለልን የሞተልን እግዚአብሔር ነው። ነገረ ድነት እንደዚህ የተማርነውን ትምህርት ባለፈው የጀመርነው ትዝ ይላችሁ እንደሆነ
እሱን ትምህርት እግዚአብሔር ከፈቀደ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን አንድ ለእናቱ በሆነችዋ ኢኦቲሲ ላይ በተከታታይ ትምህርት በቋሚነት ለማቅረብ ስላሰብን በዛው እናቀርባለን። ስለዚህ በቲክቶክ የማይከታተል ዩቲዩብም የሌለው ማህበራዊ ሚዲያ መዳረስ የማይችል ቦታ ላይ ቴሌቪዥን ይሰራልና በዛው በኢኦቲሲ ላይ እንለቃለን። እዛ ላይ ትምህርቱን በቋሚነት እንማራለን። ነገረ ድነት ኦርቶዶክሳዊ የኢትዮጵያ ኦርቶዶክስ የነገረ ድነት ትምህርት በኢኦቲሲ በዛ እናደርጋለን በቋሚነት። ስለዚህ ኢኦቲሲ ላይ ሲለቀቅ ተሰሙታላችሁ፣ ታዩታላችሁ። በተቻለ መጠን በፓወርፖይንት እናደርገውና እዛ ስክሪን ላይ እየታየ ማስታወሻ ለመያዝ ስለሚፈልግ ሰው አይሻልም? በአሁን በአንድ ሰው ዩቲዩብ ቢለቀቅ ተደራሽነቱ ቁጥብ ነው የሚሆነው፣ ትንሽ ነው የሚሆነው ተደራሽነቱ። ግን ደግሞ በእንትን ቢሆን ግን እንደምታውቁት ግን በኢኦቲሲ ከሆነ ግን ዩቲዩብ አይጠቀምም። ቲክቶክ የሌለውም ሰው ስልክም የሌለው ሰው ቴሌቪዥኑን ከከፈተው ያየዋል። ተደራሽነቱ ቲክቶክ ኔትወርክ በሌለበትም አካባቢ ይደርሳል። ቲክቶክ የሌለውን ሰው ዩቲዩብ የሌለውም ሰው ጭምር ያየዋል ቴሌቪዥን ቤቱ ካለ። በዛ መንገድ ማየት ስለሚቻል ይህ ነገረ ድነት ትምህርት በኢኦቲሲ ላይ ባህረ ጥበባት የሚል መርሃ ግብር አለ። በዛ መርሃ ግብር ላይ ያውም ደግሞ እሁድ ቀን ከ6 ሰዓት እስከ 7 ተኩል ባለው ጊዜ ላይ ከቅዳሴ ከተመለስን በኋላ ስለሚለቀቅ እሁድም ስለሆነ የመስማት እድሉ ሰፊ ነው። አይሻልም? ቅዳሴ መልስ ነው፣ እሁድ ቀን ነው፣ ከ6 እስከ 7 ነው። ቤት ሆነን ባለንበት በዛ ሰዓት ላይ ትምህርቱ ስለሚለቀቅ የዛ ሰዓት ላይ ማስታወሻ እየተያዘ ምናምን መካተል ይሻላል። እኔ አሁን ሳስበው በቲክቶክ ላይ እንደዚህ ከመልቀቅ በእኛ በኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ቤተክርስቲያናችን በምታውቀው እውቅና በሰጠችው በዛ ቴሌቪዥን ላይ በራሱ ቀርቦ ትምህርቱን መማሩ የሚሻል ይመስለኛል። በዛ ላይ ትምህርት እንማራለን። ጥያቄ ያልገባን ነገር ካለ በዚሁ እንከታተላለን ማለት ነው። እንትን የሌላችሁ ቲቪ የሌላችሁ ሰዎች ደግሞ ካላችሁ ኢኦቲሲ ራሱ ወደ ዩቲዩብ በራሳችሁ ዩቲዩብ ላይ ይለቁታል። የዛኔ ታዩታላችሁ። ችግር የለም። በውጭ ሀገር ያላችሁ ቴሌቪዥን የሌላችሁ ሰዎች ካላችሁ ደግሞ ሚዲያ ያላችሁ ሰዎች ካላችሁ ደግሞ ኢኦቲሲ ቴሌቪዥን ላይ ብቻ ለቆት አይተው ያ ቴሌቪዥን ላይ የተለቀቀው ደግሞ ዩቲዩብ ላይ ስለሚለቀቅ ዩቲዩብ ላይ ትከታተሉታላችሁ ማለት እንደዛ ይሻላል። በዚህ አጋጣሚ አንደኛው ለተደራሽነት፣ ሁለተኛ ለምንድነው በኢኦቲሲ የመረጥ ነው? አንዳንድ ሰዎች የቲክቶክ ኦርቶዶክስ ናት መሬት ላይ ያለችው ኦርቶዶክስ እንደዚህ አይትልም ስለሚሉ በራሳችን በኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ቴሌቪዥን ላይ ቀርበን ደግሞ ትምህርቷን ስንናገር ምን ይሉ ይሆን? ቴሌቪዥኑ የምንድን ነው? እሱም የቴሌቪዥኑ ኦርቶዶክስ ሊሉን ነው። ስለዚህ ሚዲያ ላይ ያላችሁ ናቸው ኦርቶዶክሶች እኮ ናቸው፣ ሚዲያ ላይ ያሉት ኦርቶዶክሶች ናቸው፣ መሬት ላይ ያለችው ኦርቶዶክስ እኮ እንደዚህ አትልም ስለሚሉ መሬት ላይ ያለችው ኦርቶዶክስ ምን እንደምታስተምር እኛ ስንናገር አባቶች ደግሞ ሳንሱር አድርገው ኦዲተራል ቦርድ በደንብ አይቶት ፈትሾት ኦርቶዶክሳዊ ትምህርት መሆን አውቆ ነው የሚለቀቀው። ዝም ብሎ ዘማርያም ስላለው አይለቀቅም። ተፈትሾ ታይቶ ሳንሱር ተደርጎ ነው የሚለቀቀው። ከዛ በኋላስ ምን ይባል ይሆን? መቼም ኢኦቲሲ ግለሰብ አይደለም። ስለዚህ በሚዲያው መለቀቁ በጣም ቆንጆ ነው። እቺ ቲክቶክ ላይ ያላችሁ ኦርቶዶክስ ናት፣ መሬት ላይ ያለችው ኦርቶዶክስ እንደዚህ አትልም፣ አሁን ነው የቀየራችሁት ለሚሉ ሰዎች በራሷ ቴሌቪዥን ሲሰሙስ ምን ይሉ ይሆን? ምን ይባል ይሆን? ሌላ ርዕስ ደግሞ እስከምትፈጥሩ ድረስ በዛ እንማራለን ማለት ነው። ስለዚህ ቲክቶክ ላይ ብቻ ከሚሆን በቋሚነት እዛ ላይ ከአሁን በኋላ እንደውም እንደዚህ የምንማራቸውን ትምህርቶች በቋሚነት የምንማራቸው ቲክቶክ ላይ ከሚለቀቅ በቋሚነት እዛ ላይ ቢለቀቅ ጥሩ ነው። ይህንን ቲክቶክ ደግሞ አጫጭር የሆኑ ወቅታዊ ጉዳዮች ሲነሱ ልክ ጥያቄና መልሶች ሲሆኑ እንጠቀምባቸው፣ እንደ ልባችን ፊት ለፊት እያወራ እንደምነጋገርበት። ቋሚና ግን ዘለግ ያለ ተከታታይ ትምህርቶች ሲያስፈልጉ ግን በዛ ላይ በተለይ ደግሞ ኦርቶዶክሳዊ ነገረ ድነት ትምህርት የቤተክርስቲያናችን የትምህርቷ ማዕከል በመሆኑ ምክንያት በቀጥታ ደግሞ በዛ እንዲታለፍ እናደርጋለን። ስለዚህ ባህረ ጥበባት የቴሌቪዥን መርሃ ግብር ክፍል ላይ እሁድ ቀን ስለሆነ ተመራጭ ሰዓቱ እሁድም ከ6 ሰዓት እስከ 7 ሰዓት ስለሆነ ሁሉም ሰው የእረፍት ቀኑ ላይ በትክክል ይጠቀማታልና እንደዛ ነው። ቴሌቪዥን የሌላችሁ ሰዎች ደግሞ ዩቲዩብ ላይ ስለሚለቁት ከቴሌቪዥኑ በኋላ ስለሚለቁት ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። በእነሱ በራሳቸው ዩቲዩብ ላይ ኢኦቲሲ ላይ ማለት አይበቃም? እንደዚህ ቢሆን አይሻልም? እንደዛ እናርግና ትምህርታችን እንማራለን። በዚህ አጋጣሚ ቲክቶክ ላይ ያለው አገልግሎታችን መሬት ላይ ካለው ጋር ምንም የተቃረነ እንደሌለ እዚህ የምንመሰክረውና የምንናገረው ነገር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ላይ ቆመን ራሱ የምንመሰክረው አንድ አይነት መሆኑ
የተለየ ትምህርት አለመሆኑን ወጥና አንድነት ትምህርት ያለን ትምህርት መሆኑን ማሳየት አለብን። ይሄን ደግሞ በተግባር ነው፣ በወሬ አይደለም። አንዳንዶቹ ደግሞ ምን ይላሉ? ከዚህም አልፈው እዚህ እኮ ቲክቶክ ላይ ያሉ እኮ ቤተክርስቲያን የማታውቃቸው ናቸው፣ ዝም ብሎ እኮ ዘራሽ እኮ ነው፣ ቤተክርስቲያኒቷ እኮ እንደዚህ አትልም ለሚሉ ሰዎች በዛ በቴሌቪዥን ላይ ደግሞ ቀርቦ ደግሞ ይሳብ ምንድን ደግሞ እናያለን። ስለዚህ ምን አይነት ትችት እንደሚተቹትን ለማወቅ እኛ እውነተኛ የቤተክርስቲያን ልጆች ለመሆናችን ቤተክርስቲያን እንደምናገለግል ለማወቃችን በራሷ ቤተክርስቲያናችን ደግሞ ቴሌቪዥን ላይ ቀርበን ደግሞ ቋሚ ትምህርቶችን በተካታይ ደግሞ ለመስጠት አስበናል፣ እግዚአብሔር ከፈቀደልን። ስለዚህ ከአሁን በኋላ ቲክቶኩን ብቻ ሳይሆን በቴሌቪዥን ጭምር እያደረግን ቋሚ ትምህርቶች በተከታታይ አሁን ለእግርነት ብቻ አይደለም፣ ልክ እንደዚሁ ቅዱሳት ስዕላትን በተመለከተ ልክ እንደዚሁ በቋሚነት ገድላት ድርሳናት የሚጠይቁ ጥያቄዎች ልክ እንደዚሁ በቋሚነት ልክ እንደዚህ ከአሁን በኋላ ማለት እዛው የኦቲሲ ላይ ማለት በቋሚነት እንደዚህ እንይዛለን። መጀመሪያ ነገርነትን በደንብ አድርገን በሚገባ እግዚአብሔር የፈቀደን የገለጠልን ያክል እንሄዳለን። ልክ እንደዚሁ በኖረስ ጉዳይ ነው እንደዚህ በደንብ እያደረግን ይዘን እንሄዳለን። ሁሉንም ነገር እያጠሩ በደንብ አክቶ እየሄዱ መሄድ እያጠሩ መሄድ። ከዛ እዛ ሲቀመጥ ለትውልድ ይጠቅማል። ነገ ይሄ ዕድል ላይኖር ይችላል። የተቀመጠ ነገር ግን ይጠቅማል። ስለዚህ በዚህ አጋጣሚ ቲክቶክ ላይ የምናገለግል ሰዎች፣ የኦቲሲ ላይም ያለን ሰዎች፣ አውደ ምሕረት ላይም ያለን ሰዎች የተለየች ኦርቶዶክስ እንዳልሆነች በተግባር ማሳየት አለብን። ይህንን ደግሞ መስራት አለብንና ሊንኩን ልክላችኋለሁ። ልክ እነሱ ቀረጻውን ተቀርጾ ሲለቀቅ ነግራችኋለሁ። ከዛ ዩቲዩብ ደግሞ ያላችሁ ሰዎች በእነሱ ዩቲዩብ ላይ ነው። አይዟችሁ፣ ለእኔ ሽቀል አይደለም የሚደረገው። ኦቲሲ ላይ ነው የሚለቀቀው። ዩቲዩብ የሚለቀቀው በእነሱ ዩቲዩብ ላይ ነው፣ በእኔ አይደለም። በዛው ገብታችሁ ራሳችሁ ታያላችሁ እንጂ ለእኔ በእኔ ዩቲዩብ ላይ ለቅቄ ምናምን ነገር ማድረገው ነገር አይደለም ያለው። ስለዚህ በዛው ተደርጎ ስራው በዛው ተሰርቶ ዋናው ነገር ተደራሽነቱ ለመነኑ ሆኖ ለሽቀላ ምናምን ሳይሆን ለስራ ሆኖ ሰው ደግሞ የሚማርበት የሚታነጽበት መሆን አለበት። እንዲህ ካረግን ደግሞ ስራ መስራት እንችላለን። ስለዚህ በቲክቶክ በቴሌቪዥን በቲክቶክ በራሷ በኦርቶዶክስ ቤተክርስቲያን በምታውቀው ቴሌቪዥን ጭምር በሁለቱም እያቀረቡ የጠላትን አሰራር ማክተም ያስፈልገዋል፣ መክሸፍም አለበት። ያን ደግሞ በአካል ተገኝቶ ሲሰራበት ነው የሚሰራው። ስለዚህ በሚገባ ያንን ስራ እንሰራለን። እግዚአብሔር ሁላችን የሚጠብቀን መጨረሻችን ያሳምርልን። የታይታይ ክርስቲያን አያድርገን፣ ከወዳጅ ጠላትም ይታደገን፣ በሰዎች ከመውደቅም እሱ ይጠብቀን። ከምንም በላይ ክፉ እሱ ነው ማጣት፣ ከማጣት እግዚአብሔር አምላክ ይጠብቀን፣ ከመሳቀቅም እሱ ይሰውረን፣ ከሀፍረትና ከውድቀትም እግዚአብሔር አምላክ ሁላችን ይጠብቀን። በምንማረው ትምህርት ለድህነት እንጂ ለትዕቢት አያርግብን፣ ለማጥፊያ አያርግብን። መጥተው ነበረ፣ ሄዱ፣ ተሰብስበው ነበረ፣ ተበተኑ፣ ቆርበው ነበረ፣ ረከሱ ከመባል እግዚአብሔር አምላክ ይጠብቀን። በሚጠፋ መብል አይጣላም። በእውነት ብዙ የሚበሉትን ያጡ ወንድመቶቻችን አሉ። ኑሮ ከብዶባቸው ብቻቸውን መንገድ ላይ የሚያወሩ ሰዎች አሉና በሚጠፋ መብል እግዚአብሔር አምላክ አይጣላም። በእውነት እሷንም አይንሳል። በልተን ለማመስገን እግዚአብሔር አምላክ ያብቃል። እየበሉም ትን ብሏቸው የሚሞቱ ሰዎች አሉ። ስለዚህ በልተን ለማመስገን እግዚአብሔር አምላክ ያብቃን። ሁላችንም የተማርነውንም ቃል እግዚአብሔር ደግሞ ለሕይወት ያርግልን፣ ለትዕቢት ለጥፋት ሳይሆን ለድህነት ያርግልን። ሰዎችን ለማዳን እንጂ ለመንቆር አያርግብን። ሰዎች በእኛ ትምህርት እኛ በምንሰጠው በሚደረገው አገልግሎት የሚጠቀሙ እንጂ የሚያዝኑ፣ ቅስማቸው የሚሰበር ሳይሆን ቅስማቸው የሚጠገንበት ያደርግልን። ሁላችንም አያጥፋን፣ ከቁጥር ማያጉድለን፣ ቁጥራችን ጨምሮ የጠፉ ወንድሞች ሰዎች ተመልሰው በጋራ ሆነን የተዘጋጀልንን መንግስተ ሰማያት እንድንወርስ እሱ ይርዳን። የነገ ሰው ይበለን። እግዚአብሔር መጨረሻችን ያሳምርልን። እሁድ ቀን ጴጥሮስ ጳውሎስ ነው። እሁድ ቀን ንግስ ነው። ስለዚህ አጠገባችሁ ባሉ አድባራት ሄዳችሁ ጴጥሮስ ጳውሎስ ንግስ አንግሱ። በዚህ አጋጣሚ ሲነጹ የሰኔ ጾም ያልጾማችሁ ሰዎች ምን ታመጣላችሁ? ይኸው አለቀች። ስጋ በላችሁ ከሐራስ ውጪ፣ የጤና እክል ከገጠማችሁ ሰዎች ውጪ፣ ፕሪስክሪፕሽን ተጽፎላችሁ እንደዚህ ያሩ ካልተባላችሁ ሰዎች ውጪ፣ የሰኔ ጾምን በእንዝላልነት ያልጾማችሁ ሰዎች፣ አጥቢ ሳትሆኑ አራስ ሳትሆኑ ሳትታመሙ ያልጾማችሁ ሰዎች ምን አመጣችሁ? ወፈራችሁ፣ ተመቻችሁ፣ ተጠገናችሁ፣ ቀላችሁ፣ ጤናችሁ ተጨመረ። እኛስ ምን ሆንን? ከሰምን፣ ጠቆርን። ምን አመጣን? አለቀች። የማታልቅ ነገር ይኸው አለቀች። ምን አመጣን? ስጋ በልተን ምን ሆንን? በቃ ስለዚህ እንደዚህ አናደርግ ክርስቲያኖች።
አንዳንድ ጊዜ ዝም ብለን ብቻ በቃ እያግበሰበስን እንደው ስንግበሰበስ ምን ስለዚህ በቃ አለቀ እኮ ጾም። ነገ ዓርብ ነው፣ ቅዳሜ ጠዋት ነው፣ እሑድም እሑድ ነው። በቃ አለቀ። አንድ ቀን የቀረችው ዓርብ ቀን። ቅዳሜም ጠዋት ነው ቅዳሴው፣ እሑድም ጠዋት ነው ቅዳሴው። አለቀ። ምን መጣ አሁን ስለበላ? ምንም። ምን ጨመራችሁ? ምንም። እንዲሁ በቃ እንደው ሲያስገበግበን እኮ ነው። በቃ ስግብግብ ሲያደርገን ነው እንጂ ምን ተጨመረ? ምንም። ስለ ጾምን ምን ጎደለብን? ምንም። እና ጾም ሲገባ ደስ እያላችሁ ጾሙ። እሺ በቃ ስግብግቦች አሉ። በቃ ምንም አይጎልብንም። በቃ ጾም ሲገባ ነው ደስ ያለን ጾም። በላን እንኳን አየነው እኮ በቃ ክትፎውን ምንም ዘለዘል ነው እንደዚህ። ምን ተከሰተ? ከአንድ እንጀራ እኮ አዘልን ምን እናመጣለን? ምንም። እንደው አጉል እንደው በቃ የምናመጣም ሰው ጭራሽ እኮ ስጋ በሽታ ሊሆነብን እና አትንስገብገብ። በቃ ከልብ እንጾም። ያሁን እንደው በዚህ ሀገራችን ባለችበት ከጾምና ከጸሎት ምን መከታ አለን? ምን ኃይል አለን አሁን? እና እሱን መከታ አድርገን እሱ ኃይል አድርገን ብንሰራ አይሻልም? ብንበረታ አይሻልም? ስለዚህ በዚህ በኩል ለአርሲ ሰማዕታት ድምፅ ነው እያልን ካልጾምን ካልጸለይን ምን ዋጋ አለው? ከርሳችን እየሞላ ነው ለአርሲ ሰማዕታት ነው ቆመው። እነሱ አንገታቸውን ሲሰጡ ጊዜያቸውን ህይወታቸው ሲሰጡ እኛ ጾም መስጠት ይከተናል? መኖር እኮ ይቅርብን ብለው ነው የሞቱት። እኛ ስጋ ቢቀርብን እንሆናለን። እነሱ እኮ መኖር ይቅርብኝ ብለው ለሃይማኖታቸው የሞቱት። እኛ ስጋ ቢቀርብን ምን ጎላለን? ያውም ደግሞ እስከ ሐምሌ 5 ምንታገስ ከዛ በኋላ ስንደርስበት ይሄ። ስለዚህ በሚጠፋ መብል ከእግዚአብሔር ጋር እንተዛዘብ። እሺ ሆዳቸው አምላካቸውን የሚለው ቃል በእኛ እንዳይፈጸም፣ በመናፍቃኑ ምንጠላውን እኛ ጋር እንዳይተገበር። እንደዛ ይመስላችሁ? ሆዳቸው አምላካቸው እንዳንባል። ሆዱ ከሞላ እሱ ችግር የለም። አንዳንዱ ሰው እኮ አለ እኮ አንድ ቢራ ጋብዛችሁ ትክክሉ ይመጥ ሰው እኮ አለ። አንድ ቢራ ጠርሙስ፣ አንድ ክትፎ ጋብዘው የሆነ ቁርጥ ጋብዘው እኮ ሚክደን ሰው እኮ አለ። ሽምጥጥ አድርጎ ተርሱ ሚክድ ሰው እኮ አለ። ለምን ገትላት ጋር የሚል ሰው እኮ አለ። ታቦቱ ተሸክሙ ይሩት እኮ ዝም የሚል ሰው እኮ አለ። በቃ እሱ መጠጥ ብቻ ይጠጣል፣ የደስ ደስ ብቻ ይበለው፣ ይሸጣል ቤተክርስቲያን ይቷል። እና ለሆዳቸው አትገዙ ክርስቲያኖች። ችግር የለውም የሚመጣ ነገር ስንጾም እግዚአብሔር አምላክ በረከቱን ያወርድልናል፣ ረድኤቱን ያወርድልናል። የምንም ነገር ምንጭ መፍትሄው ጾምና ጸሎት ነው። የበረታ ደግሞ ስግደት ይጨምርበት፣ በበረከት ቤቱ ይሞላል። እጮኛሞች ተሆኑ ትዳራችሁ ይባረካል። ባለትዳሮችም እንደዛው ትሆናላችሁ። ላጤናታችሁ ይባረካል። በጣም የሰመረ ኑሮ ትኖራላችሁ። እና በጣም ጾምና ጸሎትን አጥብቀን ያዘው። የሆነ ፈተና ሲገጥማችሁ፣ አለሻገር ያላችሁ ፈተና ሲገጥማችሁ ስቅስቅ ብላችሁ እያለቀሳችሁ ውዳሴ ማርያምን እየደገማችሁ ከልብ እሱን ተማጸኑት። በእውነት ያ ሁሉ ዙሪያው ገደል የሆነው አጥር የሆነባችሁ ሁሉ ወገግ ብሎ ይከፈትላችሁ። ስለዚህ እግዚአብሔር የሚያዝ የሚጠቅመን እውነቴን ነው። ስለዚህ እኔ በተቻላችሁ መጠን እየደጋገማችሁ ከልባችሁ ወደ እግዚአብሔር ለመኑት። በቃ ግራ የገባን ነገሮች ሁሉ፣ ቋጠሮች ሁሉ ይፈታሉ። መስመሮቻችን ሁሉ ይስተካከላሉ። ደግሞ ብዙ ጥያቄዎች አሉብን ታውቃላችሁ። ብዙ ጥያቄዎች፣ በግላችን ጥያቄ አለን፣ በቤተሰብ ጥያቄ አለን፣ በጤና ጥያቄ አለን፣ በስራ ጥያቄ አለን፣ በኑሮ ጥያቄ አለን። እውነቴን ነው። ለስንት ነገር ጥያቄ አለን። ይሄ ሁሉ መፍትሄ ያለው እግዚአብሔር ዘንድ ነው እና ከልብ ሰው ጋር አይደለም ያለው እግዚአብሔር ጋር ነው። እና ከልባችሁ ጸሎት ጸልዩ፣ ከልባችሁ ስገዱ፣ ከልባችሁ አልቅሱለት። እግዚአብሔር የቅርብ አምላክ የሩቅ አምላክ አይደለም፣ ይሰማናል። እኛ ከልብ እናልቅስ እንመለስ እንጂ እሱ ጨካኝ አምላክ አይደለም። ኑ ልጆቼ ነው የሚለው። አንድ ቀን እንባችን ጠብ ስናደርግ እሱ በፍቅር አይኖቹ ነው የሚመለከተን። አይዞሽ ልጄ ነው የሚለው። ስለዚህ በእሱ እንታመን፣ ግድ የላችሁ እና እንበርታ ለማለት ያክል ነው። ጾምን እንውደድ ለማለት ያክል ነው። ነገ ዓርብ ናት ያለችው፣ አንድ ቀን ናት። እችን እንኳን ከልብ እንጹማት፣ ደስ ብሎ እንጹማት፣ የምህረት እንዲያደርግልን ማለት ነው። እና ከአሁን በኋላ ጾም ሲገባ ደስ እያላችሁ በቃ ከእግዚአብሔር ጋር የምገናኝበት ነው። ፈቃደ ስጋዬን ለፈቃደ ነፍስ ማስገዛበት ነው ብላችሁ ደስ እያላችሁ ምጾሙ ጾሙን አለበት እንጂ ወይ ደግሞ የቄስ ጾም ገባ፣ ወይ ፍልሰታ ደግሞ ልትገባ ነው፣ ወይ ከዚ በኋላ ደግሞ ምናምን አትበሉ። ደስ ያለን እንጾም በቃ። ሆዳቸው አምላካቸው ነው ይደርስ የለ እህሉ እና እንደዛ አድርጉ። ይቅርታ ስጋ ቤቶች እንዳትቀየሙኝ፣ ለዛ ብዬ አይደለም። የእኔ ጉዳይ የቤተክርስቲያን ትምህርት ጉዳይ ነው እንጂ የንግድና የገበያ ጉዳይ አይደለም። እና ጉዳይ ጾም ጸሎትን እናዘውትር ለማለት ያክል ነው እንጂ
ወዳጆች ያላችሁ ሰዎች ካላችሁ እንዳትቀየሙ። የቤተክርስቲያን ትምህርት ያው መነገር ስላለበት ነው እንጂ ከእናንተ ምግብ ቤት አቅራቢ ጋር ጉዳይ አይደለም ለማለት ፈልጌ ነው። ይቆየን። የሁላችን መጨረሻ ያሳምርልን። ሁላችንም ከነ ማህተባችን ለክብር ሞት ያብቃን። ወስብሐት ለእግዚአብሔር። ደህና እደሩ።